ሴቶች እኔን የሚያዩኝ የለም እንደዛ ነው የሚያዩ። ይሄን ደሞ ምላችሁ እንደነገርኳችሁ ነው። አሁን ቪዛ ተመቶልኛል ካናዳ ልሄድ ነው። በጣም በህይወቴ ደግሞ ስጠብቀው የነበረ ነገር ስለሆነ አሁን ምን ልላችሁ ነው። እስቲ የሚጠሉኝን ሰዎች አሁን ሞንን እከሌ እኮ በጣም ትጠለዋለች፣ እከሌ በጣም አትወደውም ምትሏትን ሴት ያዙልኝ፣ በውስጣችሁ ያዙልኝ፣ ለኔ አትንገሩኝ። እዚህ መጻፍ ትችላላችሁ። ከ2 ዓመት በኋላ የዛችን ልጅ ሪያክት ታያላችሁ። ለኔ ያላት ሪያክሽን እኔን ስታይ እንዴት ሪያክት እንደምታረግ። ቤታዮ ትወደኛለች አጣላኝም። በውስጣችሁ ያዙት። ለኔ አጻፉ። ከ2 ዓመት በኋላ ሪያክሽኗን ታያላችሁ። እና ወንድ ልጅ የምትወደደው ባሳየው ባህሪ ወይ ባለፍክበት ህይወት አይደለም፣ በያስከው ነገር ነው። ፍምስናም ቢሆን ወይ ፍምስናን ያዘው፣ መልክም ከሆነ መልክን በደንብ ተቆጣጠረው። ይሄ ዕውቀት ከሆነ ዕውቀትህንም በደንብ፣ ገንዘብ ከሆነ በደንብ ገንዘብ፣ ከሁሉም በላይ ግን ገንዘቡን ያዝ። ከዛ ለሴቶች እንደማትኖር ይገባል። ይመጣሉ ሴቶች፣ ይሄ ወንበር ለምንድን ነው የሚንሸራተተው? ለምን ያርቀኛል? እና ምን ልላችሁ ነው፣ እዚህ ጋር ይሄ እንዴ ልበላችሁ፣ ባዶ ድስት ማይደፋ ሐሳብ የሚያነሱ ሴቶች እየተሞገሱበት፣ ትልቅ በቃ በጣም አዋቂ ናቸው እየተባሉበት፣ በሳል ናቸው እየተባሉበት፣ ከዛን ደግሞ አንተ አይምሮ ይበረዛል። ከዛም በኋላ ስጠይቃቸው ግን የሚጣረስ ሐሳብ ነው እነሱ የሚያነሱት። ታፕታፕ አርጉ፣ አሁን ሼር ኮፒ ሊንክ አርጉ፣ ታፕታፕ አርጉ። ሐሳብ ያለሽ በትክክል መከራከር የምትቺ ሴት ላኪ እንጂ ዝም ብላችሁ አትግቡ። እኔ ደንቆሮ ሴትም ማውራት አልፈልግም ከይቅርታ ጋር። ሴት ልጅ በአስተሳሰብ በእውቀት ሻለ ብላ ስትበልጠኝ ደስ ይለኛል። ሻለ ያላችሁ አስባለሁ፣ በዚህ ወይ አንተ የምታስበው ነገር ልክ አይደለም፣ በዚህ መታረም አለብህ፣ ይሄ ልክ አይደለም ብላችሁ የምታስቡት ሻለ ያለ አስተሳሰብ ካለ እኔ ለመስማትም ለመረዳትም ዝግጁ ነኝ። ግን እንደማያችሁ ከሆነ ዝግጁ አይደላችሁም እናንተ። ሞዬ ከወንድ ልጅ የምትወጁ ነገር ምንድን ነው? ቆለጡን ሊሆን ይችላል፣ ልትወጂ ትችያለሽ። ግን በመጀመሪያ ቀን እስቲ ቆለጥን ብለሽ አታይም። እኔ አሳየኝ ነው የምለው። መጀመሪያ ካላሳየኝ ሲጀመርም ዴት አላረገውም። መጀመሪያ ፎቶ አንስቶ ይላክልኝ። ሚያምን ሰው እኮ አይጠፋም እኮ እኔ ማወራውን። ግን ሞዬ ዛሬ ግን አምሮባል። መቤቴን ከነጭ ሸሚዙ ጋር ጸጉር ኪዊን ሀሜታ ቱጌዘር ዱብ አድርጊው እስኪ ዛሬ። እንዳንቺ መሆን ይሻላል ነገሩ፣ ፍላጎት በግልጽ። አዎ እንደኔ ፍላጎታቸውን ተናገሩ። አዎ ቆለጥ ከሌለው ምን ያደርጋል? ምን ይጠቅመኛል? ሚጡዬ አማራዊት ፋን ነው። ቴንክ ዩ። ረሞ ዛሬ በግርምት ሊሞት ነው ውዶቼ። በሰላም ነው? በህይወትሽ አሳካለሁ ወይ አረጋለሁ ብለሽ የምታስቢ ትልቁ ነገር ምንድን ነው? በህይወቴ የምመኘው ቢች ዳር ላይ ሴክስ ማድረግ። አሳካዋለሁ ደግሞ። አጠፋው እንዴ ሞዬ? ህዝብ እያለ ነው ወይስ ብቻሽን? ኖ ህዝብ እያለ ነው እንጂ ህዝብ እንዲያየኝ አይደለ እንዴ ዋናው ምኞቴ። ህዝቡ ማየት አለበት። ትልቁ ምኞትሽ የህይወት ትልቁ ምኞትሽ ያለ መሆን ነው።
ሸሌ መሆን እንዴ? ከቦይፍሬንድህ ጋር ቢጅዳር ላይ ማድረግ ሸሌ መሆን ነው እንዴ? የእናንተ ፕራይቬት እኮ ታይም እኮ ነው። ያ ህዝብ ማየት ምን ይጠበቅበታል? ሸሌ ህዝብ እያያት ነው እንዴ የምትወጣው ከወንድ ጋር? አዎ የምትወጣው ሳይሆን በቃ ህዝብ ያውቃል መሸለሏል። ያ ግን እንደዛ አይደለም እኮ ውዴ። ከምትወደውና ለምሳሌ አንተ ልትሆን ትችላለህ። እኔ አላረግም። እኔ ፐብሊክ ላይ ሴክስ አላረግም በጣም። እኔ ደግሞ ምኞቴ ነው በቃ እሱን አድርጌ ብሞት። ትልቁ ምኞትሽ ቢሽ ዳር ሄዶ? ትልቁ ምኞቴ እሱ ነው። ምን ትልቁ ምኞትሽ? ወንዝ ዳር ሄደሽ? አዎ ሴክስ ማድረግ ህዝብ እያየሽ? ህዝብ እያየው። እንዴት ይመጣልሻል ህዝብ እያየሽ? በምን አይነት ፖዚሽን? ኪዲ መጣች። ኧረ አትቀበያት አትቀበያት። ኪዲ ውጪ ውጪ፣ ኪዲ ውጪ። ብልግና አታውሪ ታይ። ምን አወራው እንዴ? ዙራ ትመጣለች አሁን። ፍሬ ግን አሁን ወንድም እህት ቤተሰብ አለሽ? የለኝም። አሁን በአካል ሰው ሲያገኝሽ እርግጠኛ ነኝ በጣም ታፍሪያለሽ። ሻይ ነው የምትመስይ። አዎ በጣም ነው ማፍረው። ሰው ሲያገኘኝ መንገድ ላይ በጣም ነው ማፍረው። የሆነ ሲያወሩሽ ራሱ የምትሽኮረመሚ ነው የሚመስለኝ። አዎ አዎ ይሄ ጸባይ አለብኝ ማርያምን በጣም ነው ማፍረው። ታዲያ እንደዚህ ሆኖ እንዴት ነው ቢሽ ዳር ማድረግ የምትችይው? እጠጣለሁ። አልኮል አለ፣ ተኪላ። የምሬን እኮ ነው፣ ምኞቴን እኮ ነው የነገርኩህ ሞዬ። ተኪላ ነው፣ ተኪላ ሻት። ወንድ ልጅ ትልቁ ምኞቱ ገንዘብ ማግኘት፣ ገንዘብ የሚያገኘው ደግሞ ቤተሰብ ለመመስረት፣ ልጅ ለመውለድ፣ ደስ የሚል የቤተሰብ ምንድነው ፍቅር ያለበት ቤተሰብ መምራት ነው ትልቁ ድሪሙ። ያ አዎ አንቺ አሁን በግልጽ አወጣሽው እንጂ የአብዛኛው ሴት ትልቁ ምኞቷ ይሄ ነው። ፋንሲ የሆነ ሆቴል ሄዶ መደከል። የምሬ ነው ብላችሁ ሴቶችን እስቲ ጠይቋቸው። እንደ ፍሬ በግልጽ ላይ ያወሩት ይችላሉ። አሁን ፍሬ ቢሽ ዳር ማረግ ነው በጣም ትልቁ ድሪሜ ያለች የህይወቷ። የአብዛኛው ሴቶች ውስጥ ድሪማቸው ሃኒሙናቸውን ዱባይ ማሳለፍ፣ ዛንዚባር ማሳለፍ፣ ባንኮክ መሄድ። ትልቁ ድሪማቸው ፎቅ ላይ መዋሰብ፣ ምድር ላይ መዋሰብ፣ ከሃኒሙን ጋር ከወንድ ጋር የተያያዘ ነው። ለዚህ ነው እንደዚህ አይነት ድሪም ያላት ሴት ጋር ገብተህ አንተ ህይወት ላይ ያለውን ገንዘብ ዝም ብለህ ትጨርሳለህ። ድሪሟን አታሟላላትም፣ አንተም ትደህያለህ። ከዛም በኋላ እሷም ትተሃት ሄዳለች። ስለዚህ መጀመሪያ ገንዘብ ይኖርህ የሴት ልጅ። እኔ አሁን የፍሬን ድሪም ላሟላላ የምችለው ገንዘብ ሲኖረኝ ብቻ ነው።